የካቲት 12 ላይ በፋሺስት ኢጣሊያ ኢትዮጵያ ላይ በተሰራው ግፍ የተነሳ እጅግ በጣም ቁጥራቸው በጣም ብዙ የሆኑ እናቶች ከነልጆቻቸው፣ ትልልቅ አዛውንት አሮጊቶች እንዲሁም ደግሞ ወጣቶች በከፍተኛ ሁኔታ በመታረዳቸው የተነሳ ከ6 ኪሎ የወረደው ደም 4 ኪሎ አሁን ሐውልት የተሰራበት ጋር ደረሰ ብለው ይናገሩ ነበር። ኢትዮጵያውያን ቄሶች ከነቀሚሳቸው ከነመታጠቂያቸው ጣሊያኖቹ እነርሱን የጠሯቸው ካቶሊክ የሆነ ኢትዮጵያዊ ካለ መግደል ስለማንፈልግ እነርሱን አውጣቸው በሚል ነበር። እነዛ ቄሶች ታዲያ አይ እንደዛ መሆን የለበትም፣ ኢትዮጵያውያን ሙስሊምም ይሁኑ ኦርቶዶክስም ይሁኑ ጴንጤም ይሁኑ መገደል የለባቸው፣ የሰው ልጅ በመሆናቸው ሊገደሉ አይገባም ብለው አልተከራከሩም። በዚያን ዕለት ከደፋሩና ከእውነተኛው ክርስቲያን ከመድኃኔዓለም አለቃ ከነበረው ከአቶ አርያ በስተቀር ሁሉ እስላምና ካቶሊክ ነን አሉ ይላል። እርሳቸው ታዲያ በድፍረት ጌታን ለማስከበር ወጡ። ጣሊያኖቹም እጅግ በጣም ገረማቸው። ጎትተውም አወጧቸውና አሁን እንደምናውቀው ትልቁ የወታደሮች መኪና ጀርባ ላይ አሰሯቸው ይላል እግራቸው። ከዚያም በኋላ ከመገደላቸው በፊት አቶ አርያ መዝሙር ዘመሩ ይላል መጽሐፉ። እኔ ወደ ሰማይ እሄዳለሁ፣ ሰማይ ተከፍቶ ይጠብቀኛል፣ ኢየሱስን በዚያ አየዋለሁ፣ ደስ ይለኛል፣ ደስ ይለኛል፣ ደስ ይለኛል የሚለውን የሚስዮናውያን መዝሙር ዘመሩ ይላል። ያንን መዝሙር ታዲያ ሰምቼው አላቅም። አሁን መዝሙሩ ይኑርም አይኑርም እርግጠኛ አይደለሁም። ነገር ግን ይሄ እርሳቸው የዘመሩትን መዝሙር በመጽሐፉ ላይ የተጻፈውን ግጥም አካትቼ ከዛ የራሴን ግጥም ጨምሬበት መዝሙር መስራት አለብኝ ብዬ አሰብኩ። መዝሙሩን እንደዚህ አዘጋጀሁት። እንድትሰሙት፣ ላይክ እንድታደርጉት፣ ሼር እንድታደርጉት እመክራለሁ። እኔ ወደ ሰማይ እንዲገባ ሰማይ ተከፍቶ ይጠብቀኛል፣ ኢየሱስን በዚያ አየዋለሁ፣ ደስ ይለኛል፣ ደስ ይለኛል፣ ደስ ይለኛል። ገላዬ ተቆርሶ መስዋዕት ከሆነ ለክብር በቅቼ መዓዛውን ካወደ አሁን መኖር ይታኝ ልባ ወደ